መንሱር አብዱቀኒ አብዛኛው ኢትዮጵያዊ ለእግር ኳስ ያለውን አመለካከት የቀረጸ ሰው ነውና ይሄንን ስትል የአርሰናል ደጋፊ በጣም ይከፋባል። ከዚህ በፊት ምን ስትል ሰምቻለሁ? እግር ኳሳዊ ሐሳብ ስለሰጠን ለምን ትሰርቡናላችሁ? መሰደብ የለብንም እግር ኳሳዊ ሐሳብ ነው ብለሃል። ስለዚህ በእግር ኳሳዊ ሐሳብ የአርሰናል ደጋፊ አብዛኛው የአርሰናል ደጋፊ ለምን እንደተከፋብህ ላስረዳ ማለት አይኖ ማስተዋወቂያ ቪዲዮ ከኮንቴክስት ውጪ ሆኖ ነው ምናምን ብለህ የሰራኸውን ቪዲዮ አይቼዋለሁ። ከሪስፔክት ጋር ማለት ነው ያልከው ነገር እውነት ነው ልበልልህ አይደለ? ወደ አርሰናል መምጣት ለሱ ትንሽ ዝቅ ማለት ነው። ይሄ የታወቀ ነገር ነው አልክ ራይት። ከማድሪድ የትም ቦታ ቢመጣ ዝቅ ያለ ነው። ከማድሪድ ለቀህ የትም ቦታ ብትሄድ ላንተ ዝቅ ያለ ነው። ማድሪዱ ኃያሉ ቡድን ስለሆነ ልክ ነህ ማለት ወደ ማን ዩናይትድን ቢመጣ ለሱ ዝቅ ማለት ነው። ካሰሚሮ የጃጀ ካሰሚሮን ከሪያል ማድሪድ ሲያመጡ ግን እንደዚህ ያላልክም ነበር። ቨራንን ሲያመጡ እንደዚህ ያላልክም ነበር። ኧረ እንደውም ዩናይትድ ይመለሳል፣ ወደ ኃያልነቱ ይመለሳል። የአርሰናል ደጋፊዎች ብሽሽቃችሁን ተው ብለህ ጭራሽኛ 20 ዓመት መረገጣችን ያላነሰው ደጋፊዎች ትንሽ በወደቁበት ሰዓት ራሱ እንዳትነቅሯቸው መመለሳቸው አይቀርም ያልከን ሰው። በእርግጥ ኳስ የሚያቅሰው ዩናይትድ ኃያል እንደሆነና እንደሚመለስ ያውቃል። ግን አርሰናል እንደሚመለስ ለምን አልነገርክልንም? ብዙ ዓመት እግር ኳስ ያየህበት ዕውቀት አለ አይደለ? ለምን አርሰናል እንደሚመለስ አልነገርከንም? ምክንያቱም ተመለሰ፣ ለዛውም ከዩናይትድ በፊት ተመለሰ። 20 ዓመት እኛ ስንረገጥ እንደ ጋዜጣዊ ፕሮፌሽናል እንደሆነ ጋዜጠኛ አግባብ ያልሆነ ነገር ነው አርሰናል ኃያል ነውና ይመለሳል ብለህ አልመሰከርክልንም። ለነሱ መሰከርክላቸው። ከሪያል ማድሪድ እነሱ የጃጀ ተጫዋች ሲያመጡ ግሬት ሳይኒንግ እንደዚህ ነገር አልተባሉ። ቪኒሺየስ ጁኒየር ፕራይም ቪኒሺየስ ጁኒየር ባይ ዘ ዌይ ፕራይሙ ላይ ያለ ተጫዋች ከማድሪድ ማናቸውም ቢግ ሲክስ አምቶ አያውቁም ከኔ በስተቀር። ማን ነው? መንሱር አብዱቀኒ ታውቀዋለህ። ይሄን ደግሞ ሜሱት ኦዚል ይባላል። ማድሪድ አኝኮ የተፋውን ተጫዋች ነው ሁሉም የሚያመጣው። እንደዛም ሆኖ ግን ዝቅ ተብሏል አላልክላቸው። እውነት ቢሆንም እኛ ጋር ሲሆን ግን ለኩሰህ ዞር ትላለህ። በጣም የአርሰናል ደጋፊን አስከፍታል አውቃለሁ። እኔ አርሰናል ደጋፊ ነኝ ልክ ነው ምናምን ብለህ የምታስብ ሰው ልትኖር ይችላል። ኮንፊደንስ ስለሌለ ኢንሰኪዩር የሆንክ በክለብህ ማትተማመን ሰው ስለሆንክ አልፈርድብህም። የአርሰናል ደጋፊ ግን ቪኒሺየስ ጁኒየር ከመጣ እንደውም ላስተካክለው ሲመጣ መንሱር አብዱቀኒ ትቆራረጣለህ ከአርሰናል ደጋፊ ጋር እመነኝ። ቻምፕ የዛሬ 2 ዓመት ስለ ብሩኖ ጊማራይስ የሰራሁትን ቪዲዮ ተመልከትልኝ። አርሰናል አንደኛ የሚያስፈልገው ፖዚሽን ስታርቲንግ 11 ውስጥ አጥቂ ሳይሆን ሚድፊልደር፣ የቶማስ ፓርቴ ምትክ። ቶማስ ፓርቴ ያለፈው ዓመት አለመኖሩ ምን ያህል እንደጎዳን ማየት ከፈለክ ከተመለሰ በኋላ ቸልሲ፣ ቶተንሃም፣ ዩናይትድ ታይትል ሬስ ላይ አልሰማናቸው ሰጠናቸው። ገባ? ብሩኖ ጊማራይስ የመጀመሪያ ኦፕሽን ነው። ለዚህ ሰውዬ 100 ሚሊዮን ብናወጣ ቀር አይለኝ። ስክት ነው የሚለው መጥቶ ስታርቲንግ 11 ውስጥ እንደ ዣካ አይነት ባለጌ ጸባይ ያለው ከነገና ደግሞ ብልጥ ነው። አንተ ቀይ እንድታገኝ የሚያደርገው እንጂ እሱ ቀይ የሚያገኝ አይነት ፋራ ጅል አይደለም። እልህኛ ምናምን ነገር እልህኛ ነው፣ ግን በጅል በኩል ሳይሆን በብልጥ በኩል ቤን ዋይት ነው ብቻውን ፋውል እየሰራልን ያለው እና ይሄ ሰውዬ በጣም 100 ሚሊዮን ያንሰዋል። አንደኛው ኦፕሽን ማለት ብሩኖ ጊማራይስ። እዚህ ጋር ፎቶ ላይ ማስቀምጨላለሁ 2024 89 ነጥብ አምጥተን ዴክላን ራይስን አምጥተን ስቲል በቂ አልነበረምና ቶማስ ፓርቴ በጉዳት አሰቃይቶናል፣ መተካት አለብን፣ የመጀመሪያ ምርጫችን ነው። 100 ሚሊዮን ብናወጣ ቀር አይለኝም ያልኩት ተጫዋች ነውና እኔ ባይዘይማን ለራሴ እኔ ለቡድናችን ተጫዋች አልመርጥም። ብዙ ሰው እንደዚህ ማድረግ ጸባይ ያለበት። እኔ የምመርጠው የአርቴታ ምርጫ ይምጣለት። ገባን? የአርቴታ ምርጫ ይምጣለት። ከዛ በኋላ ደግሞ ማነው አጠፋህ እንድትለው ራሱ የሱ ምርጫ አምተለት እኮ እንትና አርቴታ ከሌን ይፈልጋል። አንተና አንድሬ ቤርታ በጣም ኳስ ስለምትረዱ ማነው አንድሬ ቤርታ ስራውን፣ አንተ ግን በጣም ኳስ ስለምትረዳ ይሄኛው ተጫዋች ነው የሚሻለው ትላለህ። ከዛ ያን ተጫዋች ደግሞ አምጥቶ አርቴታ ቤንች ሲያረብ ይሄ ምን አይነት አሰልጣኝ ነው ምናምን። ደካማ የሆነ ደጋፊ፣ ቻምፒዮንነት ማይመጥን ደጋፊ አሁንም አለ እዚህ ክለብ ውስጥ አሁንም በጣም ደካማ። እኔን በጣም ኮንፊደንስ ስለሆንኩኝ በክለቤ እኔን ቢሰርበኝ ይቀለዋል ራሱን ከሚቀይር ወይ ራሱን ከሚወቅስ። የጎስት ጭንቅላት ውስጥ ያለውን አርሰናል አይደለም የምናውቀው እኛ የምናውቀው አርሰናል ትባላል አይደል? በቅርቡ የጎስት ጭንቅላት ውስጥ ያለው አርሰናል ከ2 ዓመት በኋላ የመጡ ነው። በቅርቡ የጎስት ጭንቅላት ውስጥ ያለው አርሰናል ያንተም ጭንቅላት ውስጥ ያለው መሬት ላይ ያለው አርሰናል ሆንና ቀኝ ግዛት ብቻ ሳይሆን ግራ ግዛትም እገዛለሁ ቢች ስላፕ ነው ማድረግ። እንደዚህ ራሱ አላከብርም፣ እንዲህ ነው ማጮል። የብሩኖ ጊማሬሽ መረጃ እንግዲህ ፎቶሞብ ላይ እንደሚያስቀምጠው ከሆነ በግብ ማግባትና የግብ ዕድል በመፍጠር በጣም ጥሩ ስታት ይቀመጣል። 90%፣ 89%። ሌላው የግብ ሙከራዎችን በማድረግ በጣም ጥሩ
ፐርፎርም ያደርጋል። በቡድን ውስጥ ለነዚህ አገልግሎቶች ጥሩ ስታት ያሳያል የብሩኖ ጉማሬሽ። እንዲሁም ከኳስ ጋር ያለው ንክኪ በጣም ጥሩ ነው። የብሩኖ ጉማሬሽ ክፍተት ተብሎ የተቀመጠው እዚህ ጋር ዲፌንሲቭ ኮንትሪቢዩሽኑ ነው። ዲፌንሲቭ ኮንትሪቢዩሽኑ ኦልሞስት ከ50% በታች ተደርጎ የተቀመጠ ነው። ዲፌንሲቭ ኮንትሪቢዩሽን ብቻ ሳይሆን በአጠቃላይ ዲውልስ ስናወራ ኤሪያል ዲውልስ እንችላለን፣ ግራውንድ ዲውልስ። እንግዲህ ዲፌንሲቭ ኮንትሪቢዩሽንን ግራውንድ ዲውልስ ካልን ኤሪያል ዲውልስ ደግሞ ኦልሞስት ኤሪያል ዲውልስን አይሞክረውም። ልጁ የቁርጭምጭሚት የጉዳት እንዳለበት ማስታወስ ያስፈልጋል እዚህ ጋር። በሌላ በኩል የዩሪ ቴልማንስን ኳሊቲ ደግሞ ስናይ ዩሪ ቴልማንስ እንዲሁ ጎል በማግባት እንዲሁም የግብ ዕድል በመፍጠር በጣም ጥሩ የሆነ ስታት የሚያሳይና ጥሩ የሆነ ኮንትሪቢዩሽን ለቡድኑ አገልግሎት የሚሰጥ ነው። እንዲሁም ግብ ሙከራ በማድረግና ከኳስ ጋር ያለውን ንክኪ በጣም የሚደነቅና በጥሩ ስታትነቱ የሚነሳ ነው። የቴልማንስ ከብሩኖ ጉማሬሽ የተሻለ አገልግሎት የሚሰጥ ዲፌንሲቭ ኮንትሪቢዩሽን እና ዲውልስ ላይ ነው። ኤሪያል ዲውልስ ላይ ከጉማሬሽ የተሻለ ስታት እዚህ ጋር ያሳያል። ዲፌንሲቭ ኮንትሪቢዩሽን 54% እንዲሁም ኤሪያል ዲውልስ 62%። ከነዚህ ባሻገር እንግዲህ በዴታ ኤምቢ ላይ የተቀመጠውን ደግሞ መረጃ ስናይ እዚህም ጋር ተመሳሳይ አገልግሎት ከብሩኖ ጉማሬሽ የምናጣው ምንድን ነው? ዲውልስ ላይ ነው። ዲውልስ ላይ አሁንም ብሩኖ ጉማሬሽ የተሻለ ፐርፎርማንስ የለውም። ከብሩኖ ጉማሬሽ በተሻለ በዲውልስ ላይ ዩሪ ቴልማንስ የተሻለ አገልግሎት እንደሚሰጥ የዴታ ኤምቢ መረጃ ያሳያል። እሱም ብቻ ሳይሆን ፖሴሽንን ጠብቆ በማስቀጠል ፖሴሽን ወን ሲደረግ እሱንም በማሸነፍ እንዲሁም አጌኒስት ሲሆን ፖሴሽን እሱንም በማሸነፍ የቴሌማንስ ዴታ ከብሩኖ ጉማሬሽ በተሻለ ሌቭል ይጠቀሳል ማለት ነው። ስለዚህ ይህን ተጫዋች በ75 ሚሊዮን ፓውንድ ማግኘት በጣም ኤሊት ሌቭል ያለ በከፍታውና ጨዋታ ቀያሪነቱን እጅግ በጣም በሚገርም ሁኔታ ከፍታ ላይ ያለ ተጫዋች እንዳገኛችሁ አድርጋችሁ ኮንሲደር የምታደርጉ የአርሰናል ደጋፊዎች ስታት የሚናገረው የተለያዩ አንድ ስታት ብቻ አይደለም፣ የተለያዩ ስታቶች የሚናገሩት ተመሳሳይ እውነታ ቢኖር ልጁ ከዩሪ ቴልማንስ የተሻለ አገልግሎት ለቡድን እንደማይሰጥ። በመጨረሻም የአርሰናል ደጋፊዎች በጉጉት ሲጠብቁት የነበረው ዝውውር እነሆ ተረጋግጧል። አርሰናል ብሩኖ ጊማሬሽን ለማስፈረም ከኒውካስትል ዩናይትድ ጋር ሙሉ በሙሉ ተስማምቷል። ፋብሪዚዮ ሮማኖ፣ ዳቪድ ኦርኔስቴ፣ ቴሌግራፍን ጨምሮ በርካታ የስፖርቱ ዓለም ሚዲያዎች ይህንን መረጃ በአሁኑ ሰዓት እየዘገቡት ይገኛሉ። መድፈኞቹ በ75 ሚሊዮን ፓውንድ ከዚህ ቀደም ኒውካስትል ዩናይትድ ከሚጠይቀው 100 ሚሊዮን ፓውንድ በ25 ሚሊዮን ፓውንድ ባነሰ ዋጋ ተጫዋቹን ለማስፈረም ሙሉ በሙሉ ተስማምቷል። ታዲያ የዚህ ዝውውር ሂደት ለአርሰናል እጅግ በጣም አስቸጋሪ ሆኖ ነበር። ምክንያቱም ኒውካስትል ዩናይትድ ከአሰልጣኝ ኤዲሃው ጋር ተለያይቷል። ከዛ በተጨማሪ በአማካይ ስፍራ ላይ ልምድ ካለው ተጫዋች ሳንድሮ ቶናሊ ጋር መለያየታቸው የሚታወስ ነው። አሁን ደግሞ ይህንን ተጫዋች ለማጣት ፍላጎት አልነበራቸውም። በዚህም የተነሳ ተጫዋቹን አግባብተው በቡድን ውስጥ ለማቆየት ከፍተኛ ጥረት አድርገው ነበር። ይሁንና ግን ለአዲሱ አሰልጣኝ ተጫዋቹ ክለቡን መልቀቅ እፈልጋለሁ የሚል ምላሽ ከሰጠ በኋላ ካሳለፍነው እሁድ ጀምሮ ኒውካስትል ዩናይትድ ከአርሰናል ጋር ድርድር መጀመሩን የተመለከተ መረጃ ቴሌግራፍ ዘግቧል። በድርድሩ ላይ ኒውካስትል ዩናይትዶች ተጫዋቹን ማጣታቸው ካልቀረ ከ100 ሚሊዮን ፓውንድ ባነሰ ዋጋ የመሸጥ ፍላጎት አልነበራቸውም። ይሁንና ግን የተጫዋቹ ተደራዳሪ ከሆኑ አካላት መካከል አንደኛው ኪያ ጆራቢቻን ኒውካስትል ዩናይትድን በማስማማትና ለአርሰናል ይህ ዝውውር እንዲሳካ በማድረግ ረገድ ትልቁን ሚና እንደተወጣ በዚህ መረጃ ላይ ተጠቅሷል። አርሰናል ከተጫዋቹ ካምፕ ጋር አስቀድሞ ሙሉ በሙሉ ከስምምነት ላይ መድረሱ የሚታወስ ነው። ይህንን ተከትሎ በቀጣይ ቀናት ብሩኖ ጊማሬሽ የሕክምና ምርመራውን አድርጎ የአርሰናልን የቡድን ስብስብ ይቀላቀላል ተብሎ ይጠበቃል። ብሩኖ ጊማሬሽ በቀጣይ ለአርሰናል በተለይ የአማካይ ስፍራ ላይ መድፈኞቹ ኳስን ተቆጣጥረው መጫወት በሚፈልጉበት ሰዓት ላይ ትልቁን ሚና እንደሚወጣ ይነገራል። ከዛ በተጨማሪ ደግሞ ልምድ ያለው ተጫዋች ነው። ይህ ደግሞ በመሪነት ረገድ አርሰናል ተጫዋቾችን ይበልጥ ይጠቅማል ተብሎ ነው የሚጠበቀው። ያለቀላቸው ኳሶችን በማቀበል ረገድም ብሩኖ ጊማሬሽ የሚታማ ተጫዋች አይደለም። መድፈኞቹ ይህንን ልምድ ያለውን ተጫዋች ማስፈረማቸው በቀጣይ በሚከናወኑ ውድድሮች ላይ አሁንም ቢሆን አርሰናልን ይበልጥ ተፎካካሪ ያደርጓል ተብሎ ይጠበቃል። ስለዚህ ዝውውር ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ጻፉልኝ።